ከሁለተኛው የዓለም ጦርነት በኋላ በአውሮፓ ምድር ላይ እየተካሄደ የሚገኘው ትልቁ የሩሲያና ዩክሬን ጦርነት አሁን ወደ ወሳኝና ውስብስብ ምዕራፍ ተሸጋግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አገራቸው በሩሲያ የተያዙ ግዛቶችን አሳልፋ እንድትሰጥ ከትራምፕ አስተዳደር እየመጣባት ያለውን ከፍተኛ ጫና በጽናት በመቃወም ላይ ናቸው። ጦርነቱ አራተኛ ዓመቱን ሊደፍን በተቃረበበት በዚህ ወቅት በኪየቭና በዋሽንግተን እንዲሁም በኪየቭና በሞስኮ መካከል ያለው የፖለቲካና የዲፕሎማሲ ውጥረት እጅግ የተካረረ ሆኗል። የዩክሬን መንግስት ሉዓላዊ ግዛቱን አሳልፎ ላለመስጠት መወሰኑን በማረጋገጥ አዲስ የተሻሻለ የሰላም ዕቅድ ለዋይት ሃውስ ለማቅረብ ዝግጅቱን ማጠናቀቁ እየተገለጸ ነው። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በቅርቡ የወጡ መረጃዎችን መሰረት በማድረግ የዲፕሎማሲውን ውጥረት በግንባር ያለውን የጦርነት ሁኔታ በዩክሬን ሰራዊት ውስጥ እየታየ ያለውን የውስጥ ችግርና የአውሮፓ መሪዎችን ሚና እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የሩሲያና ዩክሬን እንዲሁም የሰላም ዕቅድ አቅራቢዋ አሜሪካ አሁናዊ ጉዳዩ ዋና ማጠንጠኛ የሆነው የሰላም ንግግሩ ሂደት እጅግ አወዛጋቢ በሆነ ደረጃ ላይ ይገኛል። ፕሬዝዳንት ቮሎዲሚር ዘለንስኪ ከሰሞኑ ከአውሮፓና ከኔቶ መሪዎች ጋር ባደረጉት ውይይት ዩክሬን ግዛቷን ለሩሲያ አሳልፋ እንድትሰጥ የሚጠይቀውን ማንኛውንም የሰላም ስምምነት እንደማትቀበል በግልጽ አረጋግጠዋል። ዘለንስኪ ይህንን ውሳኔ ቸውን ሲያብራሩ በዩክሬን ሕገ መንግስትም ሆነ በዓለም አቀፍ ሕግ መሰረት የአገሪቱን ግዛት አሳልፎ የመስጠት ሕጋዊ መብት እንደሌላቸው እንዲሁም ይህንን ለማድረግ የሞራል መብትም እንደሌላቸው አጽንኦት ሰጠዋል። ይህ የፕሬዝደንቱ ጠንካራ አቋም የመጣው የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር ዩክሬን ለሰላም ሲባል የተወሰኑ ግዛቶችን እንድትተው የሚገፋፋ ረቂቅ ሐሳብን ማቅረቡን ተከትሎ ነው። በትራምፕ አስተዳደር የቀረበውና በኪየቭ ውድቅ የተደረገው የመጀመሪያው የ28 ነጥብ የሰላም ዕቅድ ሩሲያ በምስራቅ ዩክሬን የሚገኘውን የዶንባስን ግዛት ሙሉ በሙሉ እንድትቆጣጠር የሚፈቅድ ነበር። ምንም እንኳን የሩሲያ ኃይሎች ለ4 ዓመታት ያህል በተደረገው ጦርነት ዶንባስን ሙሉ በሙሉ መቆጣጠር ባይችሉም የአሜሪካው ዕቅድ ግን ይህንን ግዛት ለሞስኮ ለማስረከብ የተመቻቸ ነበር። ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት አስተያየት ቮሎዲሚር ዘለንስኪ ለሰላም ስምምነቱ እንቅፋት እንደሆኑ በመግለጽ ቅሬታቸውን አሰምተዋል። ትራምፕ ለጋዜጠኞች እንደተናገሩት ሩሲያ በአሜሪካ የቀረበውን የሰላም ዕቅድ የተቀበለች ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ግን ዕቅዱን በቅጡ እንኳን እንዳልተመለከቱት በመውቀስ ሩሲያ በጦርነቱ የበላይነት እንዳላትና በዚህም ከፍተኛ የሆነ የመወሰን አቅም እንዳላት በማመላከት ዩክሬን ተጨባጩን ሁኔታ አምና መቀበል እንዳለባት አሳስበዋል። ይህ የአሜሪካ አቋም ለዩክሬን መንግስት ትልቅ ፈተና የሆነ ሲሆን ዘለንስኪ ይህንን ጫና ለመመከትም ወደ አውሮፓውያን አጋሮቻቸው ፊታቸውን አዙረዋል። በዚህም መሰረት በለንደን ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንዲሁም ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር ወሳኝ ውይይት አድርገዋል። በዚህም እነዚህ አውሮፓ መሪዎች ለዩክሬን ያላቸውን ድጋፍ የገለጹ ሲሆን ጉባኤውም ዩክሬን ከዋይት ሃውስ የሚመጣባትን ጫና እንድትቋቋም ለማገዝ ያለመ እንደነበር በስፋት ይታመናል። በተለይም የጀርመኑ ቻንስለር ፍሬድሪክ ሜርዝ በአሜሪካ በቀረቡት አንዳንድ የሰላም ስምምነት ሐሳቦች ላይ ጥርጣሬ እንዳላቸው መግለጻቸው ለኪየቭ የተወሰነ እፎይታን ሰጥቷል። ይሁን እንጂ አውሮፓውያኑ በበኩላቸው ዩክሬንን ለመርዳት ጦራቸውን ወደ ስፍራው መላክን በተመለከተ ወጥ አቋም እንደሌላቸው እየተንጸባረቀ ይገኛል። እንግሊዝና ፈረንሳይ ዓለም አቀፍ ወታደሮችን የማሰማራት ሐሳብ ቢያቀርቡም ጀርመንና ጣሊያን ግን በዚህ ሐሳብ ላይ ተጠራጣሪ ሆነው ተገኝተዋል። እናም በዲፕሎማሲያዊው መድረክ ይህ እየሆነ ባለበት ወቅት በጦር ሜዳው ያለው እውነታ እጅግ አስከፊ ሆኖ ቀጥሏል። የሩሲያ ጦር በምስራቅ ዩክሬን ግንባር ግስጋሴውን የቀጠለ ሲሆን በተለይም ስትራቴጂካዊ ጠቀሜታ ወዳላት የፖክሮቭስክ ከተማና ሚርኖግራድ በመጠጋት ላይ ይገኛል። ሩሲያ ፖክሮቭስክን መቆጣጠሯን ከዚህ በፊት ብትገልጽም
ዩክሬን ግን ይህንን አስተባብላ ወታደሮቿ አሁንም በከተማዋ ውስጥ እየተዋጉ መሆኑን የሚያሳይ ማስረጃን እያቀረበች ትገኛለች። ሆኖም የሩሲያ ጦር ይህንን አካባቢ መቆጣጠሩ ዶንባስን ሙሉ በሙሉ ለመያዝ ለሚደረገው ጥረት ትልቅ ድል ተደርጎ ይወሰዳል። ከዚህም ባሻገር ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምታደርገው የድሮን እንዲሁም የሚሳኤል ጥቃትን አጠናክራ ቀጥላለች። በቅርቡ በሱሚና በተርኖፒል የተሰነዘሩ ጥቃቶች የበርካታ ሰዎችን ሕይወት የቀጠፉ ሲሆን በሚሊዮን የሚቆጠሩ ዜጎችንም ለጨለማና ለቅዝቃዜ ዳርገዋል። የዛፖሬዥያ የኒውክሌር ኃይል ማመንጫ ጣቢያ ጉዳይም አነጋጋሪ ሆኖ እንደቀጠለ ነው። በአሜሪካው ረቂቅ የሰላም ዕቅድ መሰረት የዚህ ጣቢያ የኃይል ምርት በሩሲያና በዩክሬን መካከል እንዲከፋፈል ሐሳብ ቀርቦ የነበረ ቢሆንም ዩክሬን ይህንንም እንደ ሉዓላዊነት ጥሰት በመቁጠር ውድቅ አድርገዋለች። ከውጭ ወራሪና ከዲፕሎማሲያዊ ጫና በተጨማሪም የዩክሬን መንግስት አሳሳቢ የሆነ የውስጥ ወታደራዊ ቀውስ እንደገጠመውም መረጃዎች እያሳዩ ነው። ይፋዊ መረጃዎች እንደሚያመላክቱት ከሆነ በሺዎች የሚቆጠሩ የዩክሬን ወታደሮች ከጦር ግንባር እየሸሹ ወይም ያለ ፈቃድ እየጠፉ ነው። ጦርነቱ ከተጀመረበት ጊዜ አንስቶ ከ50 ሺህ በላይ ወታደሮች በይፋ መክዳታቸውና ከ200 ሺህ በላይ የሚሆኑት ደግሞ ያለ ፈቃድ ከክፍለ ጦራቸው መጥፋታቸው ተዘግቧል። ወታደሮቹ ለዚህ ድርጊታቸው እንደ ምክንያትነት የሚያቀርቡት ደግሞ በቂ ያልሆነ ስልጠና፣ የመኮንኖች ክትትል ማነስና በጦር ሜዳ ከሞት ወይም ከምርኮኝነት የመትረፍ ዕድላቸው አናሳ መሆኑን ነው። አንዳንዶቹ ወደ ጦር ማሰልጠኛ ከተወሰዱ በኋላ ምንም አይነት ትክክለኛ የውጊያ ክህሎት ሳይቀስሙ ወደ ግንባር እንደሚላኩ ይናገራሉ። ሁኔታው ምን ያህል አሳሳቢ እንደሆነ ለማሳየት ያህል አንዳንድ ወታደሮች ወደ ግንባር ሄዶ ከመሞት ይልቅ በእስር ቤት መቀጣትን ይመርጣሉ። መንግስት ይህንን ችግር ለመቅረፍ ለመጀመሪያ ጊዜ ለከዱ ወታደሮች ምህረት በማድረግ ወደ ክፍለ ጦራቸው ወይም ወደ አሃዳቸው እንዲመለሱ ዕድል ቢሰጥም የሰው ኃይል እጥረቱ ግን አሁንም የሰራዊቱን አቅም እየተፈታተነ ይገኛል። ይህ የውስጥ ድክመት ሩሲያ በጦር ሜዳው ላላት ግስጋሴና አሜሪካ ለምታደርገው የእውነታውን ተቀበሉ ጫና ተጨማሪ ምክንያት ይሆናል። እናም በአጠቃላይ የዩክሬን ሁኔታ አሁን በታሪካዊ መስቀለኛ መንገድ ላይ ይገኛል። በአንድ በኩል ፕሬዝደንት ቮሎዲሚር ዘለንስኪና መንግስታቸው የሩሲያን ወረራ በመመከት አገራዊ ክብርን እንዲሁም ግዛትን ለማስጠበቅ እየታገሉ ነው። በሌላ በኩል ደግሞ ከዋና አጋራቸው ከአሜሪካ የሚመጣው መሬትን ለሰላም ስትሉ ስጡ የሚለው ግፊት እየበረታ ነው። ዩክሬን ይህንን ጫና ለመቀልበስ የተሻሻለ ባለ 20 ነጥብ የሰላም ዕቅድ ይዛ ወደ ዋሽንግተን የምታመራ ሲሆን በዚህ ዕቅድ ውስጥ ምንም አይነት የግዛት አሳልፎ መስጠት መደራደሪያ ሐሳብ እንደማይኖርም አስታውቃለች። የአውሮፓ መሪዎች ለዩክሬን አጋርነታቸውን ማሳየታቸው ለዘለንስኪ የሞራል ድጋፍ ቢሆንም በተግባር ግን ጦርነቱን የማስቆም ወይም ሩሲያን የማስገደድ አቅማቸው ውስን ሆኖ ይገኛል። አውሮፓውያንን ወሬ እንጂ ተግባር የሌላቸው ሲሉ መተቸታቸውም ይህንኑ ክፍተት የሚያሳይ ነው። በቀጣዮቹ ቀናት የዩክሬን አዲሱ የሰላም ሐሳብ በአሜሪካ አስተዳደር ምን አይነት ምላሽ እንደሚያገኝና በግንባር እየተካሄደ ያለው ደም አፋሳሽ ጦርነት ወደ የትኛው አቅጣጫ እንደሚያመራ በጉጉት ይጠበቃል። ዩክሬን በሉዓላዊነቷ ሳትደራደር ፍትሐዊ ሰላም ማምጣት ትችላለች ወይስ በዓለም አቀፍ ጫናና በወታደራዊ አቅም ማነስ ተገዳ መራራውን የእውነት ጽዋ ትጋታለች የሚለው ጥያቄ የዓለምን ትኩረት ስቦ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤፒ ኒውስን በዋቢነት ተጠቅመናል።